የከርሰ ምድር ነጎድጓድ፣ የኢራን ሚሳኤል ከተሞች ዳግም መከፈትና የቀጠናው ስጋት። ኢራን ሚስጥራዊ የሆኑትን የከርሰ ምድር ሚሳኤል ከተሞቿን በድጋሚ መክፈቷም በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም አዲስ የጂኦፖለቲካዊ ውጥረትና የኃይል ሚዛን ሽግግርን እያበሰረ ይገኛል። እነዚህ ከመሬት በታች በመቶዎች በሚቆጠሩ ሜትሮች ጥልቀት ላይ የተገነቡት ግዙፍ የጦር ሰፈሮች የቴህራንን ወታደራዊ ልዕልናና የራስ መከላከያ ስትራቴጂን የሚያሳዩ ምሽጎች ናቸው። ይህ ስልታዊ እርምጃ ኢራን ከምዕራባውያን ጋር ካላት ዲፕሎማሲያዊ ፍጥጫ፣ ከቀጠናዊ ተቀናቃኞቿ ጋር ካለው መጠላለፍና ከታደሰው የኒኩሌር ፕሮግራም እሰጥ አገባ ጋር በቀጥታ የተያያዘ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዛሬው ጥንቅራችን የኢራንን የሚሳኤል ከተሞች ዳግም መከፈት በስተጀርባ ያሉትን ድብቅ ወታደራዊ መልእክቶች፣ በዓለም አቀፍ ደህንነት ላይ የሚያሳድሩትን ተጽዕኖና ለቀጠናው የሚኖረውን የረጅም ጊዜም የፖለቲካ ትርጉም በጥልቀት ይፈትሻል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁም እስከ ፍጻሜ አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። ኢራን በአሜሪካና በእስራኤል የቦምብ ጥቃት ተዘግቶ የነበሩትን ከመሬት በታች የሚገኙ 50 የሚሳኤል ጣቢያዎቿንና የሚሳኤል ከተሞች በከፍተኛ ፍጥነት ቆፍራ ዳግም መክፈቷ ተዘግቧል። ይህ የቴህራን አስገራሚ ወታደራዊ ማገገም በቅርቡ በተደረገው የተኩስ አቁም ወቅት የታየ ሲሆን የአሜሪካና የእስራኤልን የአየር ላይ ጥቃት ስትራቴጂ ውስንነት ትልቅ ጥያቄ ምልክት ውስጥ ጥሎታል። እንደ ሲኤንኤን የሳተላይት ምስሎች ዘገባናም የምዕራባውያን መረጃዎች ጥንቅር አሜሪካና እስራኤል በጦርነቱ ወቅት የኢራንን የባላስቲክ ሚሳኤል ከተሞች ከመሬት በታች ለማስቀረት 69 የዋሻ መግቢያዎችንና የአቅርቦት መንገዶችን በቦምብ ደብድበው ዘግተውት ነበር። ሆኖም ኢራን የሚከተሉትን ስልቶች በመጠቀም ዓለም አቀፉን የደህንነት ማህበረሰብ አስገርማለች። ቀላል መሳሪያዎችን መጠቀም። ውስብስብ ቴክኖሎጂ ሳይሆን ቡልዶዘሮችንና ገልባጭ መኪናዎችን ብቻ በመጠቀም ፍርስራሾችን በፍጥነት ማንሳት ትችላለች ኢራን። የ90 በመቶ ስኬት። ከተመቱት 18 ስልታዊ የከርሰ ምድር ጣቢያዎች ውስጥ የ50ዎቹን መግቢያዎች በግምት 90 በመቶ የሚሆነውን መዋቅር መልሳ ስራ ማስጀመርም ችላለች። የጊዜ ሰሌዳውን ማሸነፍ። የአሜሪካ የስለላ ተቋም ኢራን ወታደራዊ መዋቅሯን መልሳ ለመገንባት ዓመታትን ይፈጅባታል ብለው ቢያስቡም ቴህራን ግን ሁሉንም ግምቶች በአጭር ጊዜ ውስጥ ሰብራለች። የአሜሪካ ጥቃት ያተኮረው የሚሳኤል ማስወንጨፊያዎችንና ክምችቶችን ከመሬት በታች ቀብሮ ማስቀረት ላይ ነበር። ነገር ግን ከመሬት በታች በጥልቀት የተገነቡት የሚሳኤል ከተሞች ራሳቸው ሳይጎዱ በመቆየታቸው መግቢያዎቹ ሲከፈቱ ሚሳኤሎቹ በድጋሚ ለአገልግሎት ዝግጁ ሆነዋል። ኢራን ምንም እንኳን ማዕቀብ ቢጣልባትም ከሩሲያና ከቻይና የምታገኘው የቴክኖሎጂና የሎጂስቲክስ አቅርቦት በአጭር ጊዜ ለማገገሟ ከፍተኛ እገዛ አድርጓል። ይህ ወታደራዊ ክስተት በአሁኑ ወቅት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራን መካከል እየተደረገ ባለው የስምምነት ማሻሻያና የሆርሙዝ ወሽመጥ ድርድር ላይ ትልቅ ተጽዕኖን ፈጥሯል። የኢራን ፓርላማ አፈጉባኤ ሙሐመድ ባጊር ገሊባፍ እንደገለጹት ኢራን በአሜሪካ ፊት ፍላጎቷን ማስከበር የቻለችው በንግግር ሳይሆን በሚሳኤሎቿ አቅም ነበር። ስምምነቱ ቢፈረም እንኳን አሸናፊው በቀጣዩ ጦርነት የተሻለ ዝግጁ ሆኖ የሚወጣው አካል መሆኑን በይፋ ተናግሯል።
ኢራናውንም ከ1000 በላይ ዝግጁ የሆኑ የባላስቲክ ሚሳኤሎች ክምችት አላት። ይህ መሆኑ የተኩስ አቁሙ ካበቃ በኋላ በእስራኤልና በአካባቢው ባሉ የአሜሪካ የጦር ሰፈሮች ላይ ዳግመኛ ከፍተኛ አደጋ የመደቀን አቅሟን ያሳያል። በአጠቃላይ የኢራን የሚሳኤል ጣቢያዎች በከፊል መከፈት በመካከለኛው ምስራቅ ያለውን የኃይል ሚዛን የለወጠ ሲሆን የዋሽንግተን የጦር እቅድ አውጪዎች የወደፊት ወታደራዊ እርምጃዎቻቸውን በጥልቀት ዳግም እንዲፈትሹ የሚያስገድድም ሆኗል። የሚሳኤል ከተሞቹ የተከፈቱባቸው ስፍራዎች በቅርቡ ይፋ በሆነው የሳተላይት ምስል ትንተና መሰረት ኢራን ዳግመኛ የከፈተቻቸው ዋና ዋና ከመሬት በታች ያሉ የሚሳኤል ጣቢያዎች አሊያም ሚሳኤል ሲቲ ስምና መልክዓ ምድራዊ አቀማመጥ በግልጽ ታውቋል። የአሜሪካና የእስራኤል አየር ኃይል በወሰዱት እርምጃ ተደብድበው ከነበሩት 18 ስልታዊ የከርሰ ምድር ጣቢያዎች መካከል በሳተላይት ምስሎች ላይ በግልጽ የታዩትና ስማቸው የተጠቀሱት ዋና ዋናዎቹ የሚከተሉት ናቸው። አንድ የዴስፉል የሚሳኤል ጣቢያ በደቡብ ምዕራብ ኢራን በኩዚስታን ግዛት ውስጥ ይገኛል። ይህ ቦታ ለኢራቅና ለባህረ ሰላጤው ሀገራት በጣም ቅርብ የሆነ ስልታዊ ስፍራ ነው። በሳተላይት ምስሉ ላይ እንደታየው ከተመቱት ከመሬት በታች የሚወስዱ የዋሻ መግቢያዎች ውስጥ 4ቱ ሙሉ በሙሉ ተቆፍረው ተከፍቷል። አንደኛው መግቢያ ብቻ አሁንም በፍርስራሽ እንደተዘጋ ነው። ሁለት የኢስፋን ሰሜን የሚሳኤል ጣቢያ በሽምቅ ተራራማ መሬት ላይ የተገነባ ሲሆን በኢራን መካከለኛ ክፍል ውስጥ ይገኛል። ይህ ጣቢያ የኢራን ዋነኛናም ትልቁ የባላስቲክ ሚሳኤል ማከማቻናም የኒውክሌር ምርምር ማዕከል አቅራቢያ የሚገኝ ስልታዊ ቦታ ነው። በጦርነቱ መጀመሪያ ላይ መንገዶቹና የዋሻ መግቢያዎቹ በቦምብ ተደብድበው ተዘግተው የነበረ ቢሆንም አሁን ላይ የዋሻው መግቢያዎች መከፈታቸውንና ወደ ጣቢያው የሚያስገቡት መንገዶች ዳግመኛ በአስፋልት ጭምር ተጠግነው አገልግሎት መስጠት መጀመራቸውን ምስሎቹ ያሳያሉ። 3 የአብየክ ከመሬት በታች ጣቢያ በሰሜናዊ ኢራን ከዋና ከተማዋ ቴህራን በስተምዕራብ በኩል ይገኛል። ዋና ከተማዋንና ሰሜናዊን የአገሪቱን ክፍል ለመጠበቅ እንዲሁም ሚሳኤሎችን በፍጥነት ለማንቀሳቀስ ታስቦ የተሰራ ነው። እስከ ግንቦት አጋማሽ ድረስ በተወሰዱ ምስሎች መሰረት ከጣቢያው 5 የዋሻ መግቢያዎች መካከል 4ቱ ሙሉ በሙሉ የጸዱ ሲሆን 5ኛው ደግሞ በከፊል ተቆፍሮ ለአገልግሎት ዝግጁ ሆኗል። 4 የኮሜና ራዝቪ ጣቢያዎች በኢራን ማዕከላዊ የደጋ ክፍል በተለይም ኮሜንና በተለያዩ ስልታዊ ማዕዘናት ላይ የሚገኙት ከመሬት በታች ያሉ ወታደራዊ ይዞታዎች ናቸው። የሳተላይት ምስሎቹ እንደሚያሳዩት በኮሜን የተዘጉት ዋሻዎች ተከፍቷል። በራዚፋይ ደግሞ በከባድ የአየር ጥቃት መዋቅራዊ ጉዳት ደርሶባቸው የነበሩት የካሾቭና አልቦርዝ የራዳር ሲስተሞች ሳይወድሙ አሁንም ድረስ ቆመው እንደሚገኙ አረጋግጧል። 5 የሆርሙዝ ወሽመጥ አዋሳኝ ጣቢያዎች በደቡባዊ ኢራን ለዓለም አቀፍ የነዳጅ ንግድ መስመር ወሳኝ በሆነው በሆርሙዝ ወሽመጥ ላይ ትኩረት አድርገው የተገነቡ ጣቢያዎች ናቸው። ኢራን በዚህ የባህር መስመር ላይ ከተከፈቱት 33 የሚሳኤል ጣቢያዎች ውስጥ 30 ያክሉን ድንጋያማ ዋሻዎች መልሳ በመክፈት ዝግጁ ማድረጓን የምዕራባውያን የስለላ ሳተላይቶች በምስል አረጋግጧል። እነዚህ መረጃዎች እንደሚያሳዩት ኢራን አብዛኛውን ወታደራዊ መዋቅሯን የገነባችው በመቶዎች ከሚቆጠሩ ሜትሮች ድንጋያማ ተራራዎች በታች አሊያም በድሮክ በመሆኑም የአየር ጥቃቱ የላይኛውን መግቢያና መንገድ ቢዘጋውም የውስጠኛውን የሚሳኤል ክምችት ማጥፋት አለመቻሉን የሳተላይት ምስሎቹ ማረጋገጥ ችሏል። አስገራሚው የኢራን ዘዴ ኢራን እነዚህን የፈረሱ የዋሻ መግቢያዎች መልሶ ለመቆጣጠርና ለመክፈት የተጠቀመችበት ስትራቴጂ በከፍተኛ የላቀ ቴክኖሎጂ ላይ የተመሰረተ ሳይሆን እጅግ ቀላል የሆኑም የኮንስትራክሽን መሳሪያዎችንና የሰው ኃይልን በስፋት የማሰማራት ዘዴ ነው። ይህ አቀራረብ የምዕራባውያንን የስለላ ተቋማት ግምት ሙሉ በሙሉ ያሳሳተ ሆኗል። የሳተላይት ምስሎችና የወታደራዊ ደህንነት ትንተናዎች እንደሚያሳዩት የኢራን የሰው ኃይል አሰመራረትና የኢንጂነሪንግ ስራ የሚከተሉትን ዋና ዋና ባህሪያት የያዘ ነበር። 1 ቀላል ኮንስትራክሽን መሳሪያዎችን በስፋት መጠቀም።
አሜሪካና እስራኤል የዋሻ መግቢያዎቹን ለመክፈት ከፍተኛና ዘመናዊ የዋሻ መቆፈሪያ ማሽኖች ያስፈልጋሉ ብለው ገምተው ነበር። ሆኖም ኢራን የተጠቀመችው የሚከተሉትን ተራ የሲቪል ኮንስትራክሽን መሳሪያዎችን ነው። መደበኛ ቡልዶዘሮችና ኤክስካቫተሮች ፍርስራሾቹንና የአፈር ናዳዎቹን ከመግቢያው ላይ በፍጥነት ለመጥረግ በብዛት ጥቅም ላይ ውሏል። ገልባጭ መኪናዎች የተቆፈሩትን ድንጋዮችና አፈሮች ከወታደራዊ ቀጠናው በፍጥነት አውጥቶ ለማስወገድ ሌሊትና ቀን ሲንቀሳቀሱ ታይተዋል። ለስላሳም የፍንዳታ ቁሶች በትላልቅ ድንጋዮች የተዘጉ መግቢያዎችን ለመስበር ትንንሽ ቁጥጥር የተደረገባቸው ፍንዳታዎችንም ተጠቅማለች ኢራን። 2 የሰራዊቱና የሲቪል መሐንዲሶች ጥምረት። ለዚህ ስራ የኢራን መንግስት እጅግ ከፍተኛ ቁጥር ያለው የሰው ኃይል ያሰማራ ሲሆን ዋናው አንቀሳቃሽ ኃይል የእስላማዊ አብዮታዊ ጥበቃ ጦር IRGC የኢንጂነሪንግ ክፍል ነው። የIRGC ወታደራዊ መሐንዲሶች ከሲቪል ኮንስትራክሽን ኩባንያዎችና ከቀን ሰራተኞች ጋር በጋራ እንዲሰሩ ተደርጓል። ቁፋሮው ለአንድም ሰከንድ ሳይቆም በ24 ሰዓት ውስጥ በ3 ፈረቃም በየ8 ሰዓቱ በሚቀያየር የሰው ኃይል ላይ ያለ እረፍት እንዲሰራ ተደርጓል። ይህ በመሆኑም ስራው ከተገመተው ጊዜም በ10 እጥፍ በፈጠነ ሁኔታ ሊጠናቀቅ ችሏል። ኢራን ቁፋሮውን በምታከናውንበት ወቅት ከአሜሪካ ሳተላይቶች እይታ ለመሰወር ስልታዊ የሆኑ የማታለያ መንገዶችን ተጠቅማለች። ለዚህም ሲባል አብዛኛው የፍርስራሽ ማንሳትና የጭነት መኪናዎች እንቅስቃሴ የሚከናወነው በምሽት ጨለማን ተገን በማድረግ ነበር። በተጨማሪም በዋሻው መግቢያዎች ላይ ግዙፍ የሸራ ድንኳኖችን በመዘርጋት ከሳተላይት ለሚደረግ ክትትል ቦታው የኮንስትራክሽን ሳይት እንጂ ወታደራዊ መልሶ ግንባታ እንዳይመስል አድርጓል። ይህ የኢራን ቀላል ግን ፈጣን ስልት የወታደራዊ ጥቃት ስኬታማነት የሚለካው በተደረገው የቦምብ ጥቃት ብዛት ሳይሆን ጠላት ጥቃቱን ተቋቁሞ መልሶ ለመቆም በሚፈጅበት ጊዜ መሆኑን ለጦር እቅድ አውጪዎች ትልቅ ትምህርት የሰጠ ክስተት ሆኖም አልፏል። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት